የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ አርባውን መዓልት አርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እንደ ኢያሱ ፀሐይ አቆመ ከመነኮሳት ብልጫ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ሆይ ይላል ከንፈሬ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ?
እናለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንኳን አደረሳችሁ አደረሰን። ወር በገባ በ9ኛው ቀን የሚከበር ቅዱሳን አባቶቻችን በረከታቸው ረድኤታቸው ይደርብን። አቡነ እስትንፋሰ ክርስቶስ መልክዓ አቡነ እስትንፋሰ ክርስቶስ አባታቸው መልክዓ ምክሩ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳን መጻሕፍት ቃላትን፣ ብሉያትን፣ ሐዲሳትን፣ ድርሳናትን ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዓ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴ ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘው መልአክ መጥቶ ባህር አሻገራቸው። ወደ ቤተ ክርስቲያን አገብቶ ለ3 ዓመታት በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃ በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳ በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾመ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ወደ እርሳቸው መጥቶ 10ቱን ቃላት ኦሪትና 6ቱን ቃላት ወንጌል በውስጣቸው የተጻፈው 2 ጽላቶች ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተ ክርስቲያን ከሰሩ በኋላ እለቱ ስንዴ ዘርቶ ወይን ተክላው ጽድቅን ወይራንና ግራርን ተክላው በአንዲት ቀን ለቤተ ክርስቲያን አገልግሎት እለቱን አድርሰዋል። ስንዴው ለመስዋዕት ወይኑን ለቁርባን በታምር አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቁሟቸዋል። ጌታችን በቅዱሳኑ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩበትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብለው ኢየሩሳሌም አሳልሞ አገራችን መልሶ አምጥቷቸዋል። ሁሉንም የኢትዮጵያ ቅዱሳን ገዳማት ተዘዋውሮ ሲጎበኙ በሕይወት ስጋ የሌሉት የገዳማቱ ቅዱሳን ሁሉ በአካል ይገለጥላቸው ነበር። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትን እየፈወሱ የዕውራንን ዓይን እያበሩ ሙታንንም እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብቶ ቁልቁል ተዘቅዝቆ ለኢትዮጵያ ጸልዮ የምሕረት ቃል ኪዳን ተቀብሏል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ የኢትዮጵያና ሕዝቦቿን ምሬህ አለውና ከዚህ ባህር ውጣ በማለት በሞት የሚያርፍበት ቦታ ነግሯቸው ጻድቁ ወደ ደብረ አዘጋጅ በሚሄድበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዣ አለው ለመስፍን ኢያሱ በገባኦ እንዳቆመሹ አሁንም ቀጥ ብለሽ ቁሚ ብሎ ገዝቷት ፀሐይን አስቆመዋል። አቡነ እስትንፋሰ ክርስቶስ ደብረ አዘጋጅ ስደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች።
ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ በእመቤታችን በቅድስት ድንግል ማርያም በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልካ ኢየሱስ እያለች እጅጉን አስገራሚ ጸሎት አላቸው። እርሷም ጸሎት በጸለዩ ጊዜ እልፍ ነፍሳት ከሲኦል ያወጣሉ። ጸሎቷም የመድኃኔ ዓለም የሰውነቱ ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነቱ ክፍሎች የተቀበሉት ጽዋት መከራን ሁሉ ታዘክራለች። በእያንዳንዱ ክፍል የጸሎት ማሳረጊያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ንስሐ ያልገባ ኃጢአተኛ ሰው እንኳን ቢሆን ይቺ የአቡነ እስትንፋሰ ክርስቶስ ጸሎት በጸለየ ጊዜ 1000 ነፍሳት ከሲኦል እንዲያወጣ ጌታችን በማይታበል ቃሉ ለአባታችን ነግሯቸዋል። እያንዳንዱ የመድኃኔ ዓለም የሰውነት ክፍል በሙሉ እየጠቀሰች መከራዎቹ የምታዘክር ይቺ በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር ግን መንግስተ ሰማያት አያያትም። ጻድቁ አቡነ እስትንፋሰ ክርስቶስ ታኅሳስ 9 ቀን ተወለዱ። ሚያዝያ 9 ቀን በታላቅ ክብር አርፈዋል። ገድለ አቡነ እስትንፋሰ ክርስቶስ። አምላክ ቅዱሳን በጻድቁ አማላጅነት አገራችን ይጠብቅን፣ ከበረከታቸውም ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።